ታውቃላችሁ ወይ? አሳ ነባሪዎች ከውሃ በታች ይዘምራሉ? አዎ፣ አሳ ነባሪዎች ውቅያኖስ ውስጥ የሚገኙ ሙዚቀኞች ሊባሉ ይችላሉ። ብዙ ማይሎችን በውሃ ውስጥ ሊጓዙ የሚችሉ ረጅም እና ጥልቅ ድምጾችን ያሰማሉ። እነዚህ ድምጾች የአሳ ነባሪ ዘፈኖች ይባላሉ። አሳ ነባሪዎች የሚያሰሙት የቅላጼ አይነት እርስ በርስ ለመግባባት፣ ጓደኞችን ለማግኘትና አንዳንዴም ውቅያኖሱን ለማሰስ ይጠቀሙበታል። ልክ እኛ ለመገናኘት ስልኮችን እንደምንጠቀም ወይንም ስሜታችንን ለመግለጽ እንደምናቀነቅነው ነው። እያንዳንዱ የአሳ ነባሪ አዝያዚያም ልዩ ነው። የተለየ ድምጸት ወይንም ተወዳጅ ዜማ አለው። በረሮች ጭንቅላታቸው ተቆርጦ መቆየት ይችላሉ? አዎ፣ በረሮች በጣም ጠንካራ ትናንሽ ነፍሳት ናቸው። ጭንቅላታቸው ሳይኖር ለአንድ ሳምንት ያህል ሊኖሩ ይችላሉ። ምክንያቱም ለመተንፈስ አንጎላቸው አያስፈልጋቸውም። ሰውነታቸው በአጠገባቸው ባሉ ጥቃቅን ቀዳዳዎች በኩል አየር ይቀበላሉ። ነገር ግን ያለ ጭንቅላት መብላት ወይንም መጠጣት አይችሉም። ስለዚህ ከጥቂት ጊዜ በኋላ በሕይወት አይኖሩም። ይህ ልክ ያለ ዋና መቆጣጠሪያ ጌም ለመጫወት እንደምንሞክረው ነው። ሰውነታችን ጥቂት ነገሮችን አሁንም ማድረግ ይችላል። ነገር ግን በመጨረሻ ያለ ዋና መቆጣጠሪያ ማዕከል መቀጠል አይችልም። እባቦች ቆዳቸውን ይቀይራሉ? አዎ፣ እባቦች ጎበዝ ልብስ ቀያሪዎች ናቸው። ሲያድጉ የዶሮ ቆዳቸው በጣም ያጣብቃቸዋል። ልክ እኛ ረጅም ስንሆን ልብሳችን እንደሚጠበን ማለት ነው። እባቦች የቀደመ ቆዳቸውን በአዲስ ቆዳ በሚቀየርበት ጊዜ ነባሩን የሚያወልቁበት መንገድ በጣም ይገርማል። ነባሩን ቆዳቸውን ለማላቀቅ ይሞክራሉ። መጀመሪያ በድንጋይ፣ በእንጨት ወይንም በመሬት ላይ በመፈግፈግ ከዚያም ልክ ካልሲ እንደማውለቅ ባለ አኳኋን ከውስጡ ይንሸራተታሉ። ይህ ንጹህ፣ ጤናማና ለማደግ ዝግጁ ሆነው የሚቀጥሉበት መንገድ ነው። ቆዳን ማስወገድ እባቦችን እንደ ልባቸው እንዲሆኑ ያግዛቸዋል። በጎች ምን ያህል ፊት ለይተው ያስታውሳሉ? በጎች ከሰው ልጆች ጋር በተመሳሳይ መልኩ የሌሎችን በጎችና የሰዎችን ፊት ለይተው ማስታወስ ይችላሉ። ጥናቶች እንደሚያሳዩት ከሆነ በጎች ቢያንስ የ50 የተለያዩ በጎችን ፊት ለይተው ለረጅም ጊዜ ወይንም አንዳንድ ጊዜ ለ2 ዓመት ማስታወስ ይችላሉ። ልክ እንደናንተ ጓደኞቻችሁን በፊታቸው እንደምትለዩት ሁሉ በጎችም የራሳቸውን ቤተሰብና መንጋ አባላት በቀላሉ ያውቃሉ። ከዚህም በላይ እነሱን የሚንከባከቧቸውን የሰዎችን ፊትና ስሜት ጭምር ለይተው ማወቅና ማስታወስ ይችላሉ። ይህ ችሎታቸው በመንጋው ውስጥ ያለውን ስርዓት ለመጠበቅና ከሚያውቋቸው ሰዎች ጋር በሰላም ለመኖር ይረዳቸዋል።